አዲስ ወደ አረብ ሀገር የሄዳችሁ ማዳም ልታሳፍራችሁ ስትፈልግ የምታሳያችሁ ባህሪ። ሰላም እንዴት ናችሁ? ውድ ሀገሬ ልጆች ዳና ናችሁ? እኔ አለሁላችሁ። ቪዲዮውን ላይክ ሰብስክራይብ በማድረግ ጀምሮ ዛሬ በዚህ ቪዲዮ ማዳም ልታሳፍራችሁ ስትፈልግ አዲስ ወደ አረብ ሀገር ሄዳችሁ እናንተን ለማሳፈር ስትፈልግ የምታሳያችሁ ባህሪ ዛሬ በዚህ ቪዲዮ ነግራችኋለሁ። ቪዲዮውን እስከ መጨረሻ ተከታተሉ። አንደኛ እቃማችሁን አታሰራላችሁ። በቃ እንድትሳፈሩ የምትፈልግ ከሆነ እዚህ ጋር አዲስ ወደ አረብ ሀገር ይሄደ ሰው ሃውስ ሜድ ላይ ሆነን ማለት ነው እስከ 3 ወር እቃማችሁ አይሰራላችሁም። ጀመርም እስከ 3 ወር ነው። ከዛ በኋላ ነው። ለምን ለ3 ወር እስከ 3 ወር የማይሰራላችሁ? እስከ 3 ወር ማየት ስላለባቸው ነው። 3 ወር የእናንተን ባህሪ ስራ ምን ያህል ስራ እንደምትሰሩ ምን አይነት ሰው እንደሆናችሁ ይሄ ያለ ነው። እስከ 3 ወር አይሰራላችሁም። ከዛ በኋላ ነው እቃማችሁ የሚሰራላችሁ። ስለዚህ ማዳማችሁ ደግሞ እናንተን ለመሳፈር ስትፈልግ ልክ እስከ 3 ወር ራሱ ቆይታችሁ እቃማችሁን አታሰራላችሁ። 3 ወር ራሱ አልፎ ምናምን በቃ ዝም ብላ እሱን አታሰራላችሁም። እናንተን ለማየት ምናምን አስመስላ ታቆያለች ማለት ነው። በዛ ጋር ደግሞ እናንተ ንቁ መሆን አለባችሁ። በቃ ነቃ ብላችሁ ልክ 3 ወር ሲሆናችሁ እኔ እቃማይ አልተሰራልኝም ይሰራልኝ። ለምን እሷ እያሰበች ያለችው ነገር አለ ማለት ነው። እና እናንተ ደግሞ ምንድነው ማድረግ የምትችሉት? ልክ 3 ወር ሲሆናችሁ እኔ እቃማይ እንዲሰራልኝ እፈልጋለሁ። በዛ ሰዓት ታውቃላችሁ ማለት ነው። በቃ አሁን በዚህ ቪዲዮ እኔ አሁን ዛሬ መናገር የፈለግኩት እሷ ልታሳፍራችሁ ስትል በቃ የምታሳያችሁ ባህሪ እነዚህ ስለሆኑ ነውና፣ አንደኛ እቃማችሁን አታሰራላችሁ በጭራሽ ማለት ነው። ሁለተኛ የምትሰሩ ስራ አያምራትም። በቃ ምንም አይጥማትም። እናንተ የምታደርጉት ነገር በጭራሽ አይጥማትም። በቃ ታጣጥላለች። ሁሉ ነገር ስታደርጉ ታመናጭቃችኋለች። ይሁን በቃ አዲስ ሆናችሁ እናንተ ቋንቋ ለመልመድ ይሄ ቤት ይሆነኛል አይሆነኝም፣ በቃ ጥሩ ነው እንደዚህ ብዙ ነገር አለ አይደለም? አዲስ ስትሆኑ አዲስ ስትመጡ ብዙ ግራ የሚገባችሁ ነገር አለ እህቶቼ። እዚህ ጋር ደግሞ እሷ የምትሰሩትን ነገር የምታጣጥልባችሁ እንደዚህ በቃ የሆነ ምንም ነገር የማይጥማት ከሆነ ሞር ደግሞ ግራ ሊገባችሁ ይችላል። እና ያ ነገር እሷ የምታደርገው እናንተ መጥፎ ሆናችሁ ሳይሆን እናንተ ስራ ስለማትችሉ ሳይሆን እናንተ ለስራ ንቁ ሳትሆኑ ቀርታችሁ ሳይሆን እሷ ልታሳፍራችሁ ስትል ስለምታሳያችሁ ነው። ያንን ነገር ታጣጥላለች። በቃ አትፈልግም። እዚህ ጋር ይውላችሁ ብዙ ችግር አለ። እናንተ ጥሩ ሆናችሁ ራሱ እናንተ ጎበዝ ሆናችሁ ራሱ እንደዚህ የብር ችግር ያለባቸው አረቦች አሉ። ታውቃላችሁ አይደለም? አረብ ሀገር ላይ ደሃ የለም ማለት አይደለም። አሉ በጣም ብዙ አሉ። ስለዚህ መጀመሪያ ላይ በስሜት ይገፋፉና እንደዚህ ሲቸገሩ ምናምን ሁሉ ነገር ግራ ሲገባችሁ ታውቃላችሁ። እናንተ ከኢትዮጵያ ስትመጡ አዲስ ቤት ላይ ስትገቡ ቤታችሁ ምስቅልቅልቅል ብለው ነው የምታገኙት። ቆሽሸው ምናምን በቃ እቃው ትርስምስምስ ተብለው ልብሳቸው ምናቸው። ከዛ እናንተ ስትመጡ ያንን ነገር ፈክታችሁ አስተካክላችሁ ምናምን ጽድት ስል እነሱ ይቆጫቸዋል። እና የብር ችግር ካላቸው ደግሞ በጣም ይሄንን ነገር ከማድረግ ወደኋላ አይሉም። እስከ 3 ወር ምናምን ይቆዩና ከዛ በቃ ሀሳባቸውን ሊቀይሩ ይችላሉ ማለት ነው። ስለዚህ ሁለተኛ የምታሳያችሁ ባህሪ ይሄ ነው። ምንም ነገር ብትሰሩ ምንም ነገር ብታደርጉ እናንተ ጥሩ ብትሆኑም አያምራትም። በቃ አይጥማትም ምንም ነገር። እና እናንተ ደግሞ ያኔ ምንም ነገር ሊሰማችሁ አይገባም። ስራችሁን በአግባብ ማስራት ነው። በቃ ንቁ መሆን አለባችሁ ከምንም በላይ። ሶስተኛ ደግሞ ስለናንተ ታወራለች። ስለናንተ በጣም
ለብዙ ሰው ለእህቶቿ፣ ቤተሰቦቿ፣ ክስቶቿ ምናምን በቃ የምታውቃቸው ጓደኞች ቋንቋ የምትችሉ ከሆነ በፊት ሌላ ቦታ ሄዳችሁ ተመልሳችሁ ሄዳችሁ ከሆነ ቋንቋ የሚገባችሁ ከሆነ ያው ይገባችኋል። የምታወራው አዲስ ራሱ ብትሆኑ እስከዛ ጊዜ ከሚገርማችሁ ሰው ስለ እናንተ ሲያወራ ቋንቋ ራሱ ባትችሉ ይገባችኋል። በእርግጠኝነት ይሁን ስለ እናንተ እንደሆነ ይገባችኋል። ትጠራጠራላችሁ። በቃ በጣም ነው የሚገባችሁ። ከሚገርማችሁ እነሱ ሲያወሩ የሚገባን ምናምን አይመስላቸውም። አንዳንዶቹ ደግሞ እውነት ሊያሳፍሩን የሚፈልጉ ከሆነ ያንን ነገር ደግሞ ያደርጋሉ። ፊት ለፊታችን ራሱ ሆኖ ብዙ ነገር ያወራሉ ማለት ነው። እኛ እንድንበሳጭ እንድንናደድና እያሳየችን ነው። እና እነሱ ደግሞ ምን ይሏታል ታዲያ? ምን ችግር አለው እንዴ? ብርሽ አይደለም እንዴ? ካልጣመችሽ፣ ጥሩ ካልሆነች፣ ይሄንን ካልቻለች፣ የኔ እኮ እንደዚህ ትችላለች መልሻት ምናምን ልሏት ይችላሉ። ገባችሁ? ይሄንን ነገር ልሏት ይችላሉ። በነገራችን ላይ ለነሱ ስልክ ደውሎ እንደዚህ ከቤተሰብ ከምናምን ከጓደኛ ጋር ስለ ሰራተኛ ማውራት ያለ ነው። አብዛኞቹ ጋር ይሄ ነገር አለ፣ ያወራሉ። እንደዚህ አድርጋ ጥሩ ራሱ ብትሆኑ ከወሬ ወደኋላ አይሉም ማለት ነው። እና ያንን ነገር የምታወራው አንቺ መጥፎ ሆነሽ ሳይሆን ውዷ እህቴ፣ እሷ ልታሳፍርሽ ካሰበች ይሄንን ነገር ታደርጋለች። ለምን? እንከንሽን ብቻ ነው የምትፈልገው ማለት ነው። ጥሩ ነገርሽን አትፈልግም። ሌላ ደግሞ አራተኛው ደግሞ ምንድን ነው? ተቀይረሻል ትልሻለች። አንቺ እኮ አልተቀየርሽም። አንቺ እኮ ያው እህት፣ አንቺ ያችኛዋ በቃ ምስኪኗ ከርታታዋ ጥሩ እህቴ ነሽ። እሷ ጋ ግን ተቀይረሻል፣ እንዲያርግሻል፣ እንደዚህ አይነት ነገር በቃ ተቀይረሻል፣ በስርዓት አትሰርም፣ ስተኝትሽ ደግሞ ታረፍጃለሽ። አንቺ እኮ ምንም አላጠፋሽም። ግን እሷ ልታሳፍርሽ ስለምትፈልግ ብቻ ይህንን ነገር ትልሻለች። ተቀይረሻል የግልባ ነው ማለት ነው የሚሆነው። ያኔ አንቺ ተቀይረሻል፣ እንዲህ አታደርግም፣ እንደዚህ አትነሽም፣ እንደዚህ አድርገሻል፣ እንደዚህ አጥፍተሻል፣ በስርዓቱ አታጸጅም ምናምን ትልሻለች። በቃ ስርስርሽን እየተከተለች አስድትሽ ራሱ እንደ በፊቱ አንቺ በፕሮግራምሽ ሰርተሽ ጨርሰሽ ራሱ እንደ አዲስ ከምግርምሽ እንደ አዲስ ትነሳብሻለች ማለት ነው። ያኔ ግራ ሊገባሽ ይችላል። በእርግጠኝነት ግራ ይገባሻል። ግን ቢሆንም ይሄንን ነገር እሷ አንቺን እያበሳጨች አንቺን ሰበብ እየፈለገችሽ ነው። ለምን? አንቺ ቀድምሽ እንድትናገሪ፣ አንቺ ቀድምሽ ምርር ብሎሽ በቃ እኔ መሄድ እፈልጋለሁ ምናምን እንድትና ችግሩን በቃ አዙራ ወደ አንቺ ለማምጣት ስትፈልግ እንትን ትላለች። በቃ ተቀይረሻል ትልሻለች። የምትሰሪውን በሙሉ ከእንደገና ደግሜሽ ስሪ ትልሻለች። በፊት ማትከታተለው በቃ እንደዚህ መስታወቱን አስሬ ታያለች። ቤቱን ምንም እኮ የለውም። አንቺ እኮ ከማስራት ወደኋላ አላልሽም። አንቺ እኮ ከማልፋት ወደኋላ አላልሽም። ሰርትሻል፣ ጨርሰሻል። እሷ ግን ያንን ነገር ስለምታስብ ያ ነገር ጭንቅላታ ውስጥ ስላለ አንቺ እንድትማረሪ ተማረሽ በቃ እኔ ለምን አልፈልግም ተቀይረሽብኛል ምናምን ብለሽ አንቺ እንድትሄጂ ስለምትፈልግ እሷ እንደዛ ትልሻለች ማለት ነው። ይሄ ነገር ሊሰማሽ ሊያበሳጭሽ አይገባም። እሷ የምትፈልገው ይሄንን ነው። እንድትሄጂላት ትፈልጋለች። መጀመሪያ ላይ በቃ አመጣችሽ። ከዛ እንድትሳፈሪ ከፈለገች ይሄንን ነገር ከማድረግ ወደኋላ አትልም። አምስተኛው ምንድን ነው? አስቤዛ አለቀ ካልሻት አሁንም በቃ እንዳለቀ እኮ ታውቃለች፣ እንደተጠቀምሽበትም ታውቃለች። ግን አንቺ እንድትሄጂላት ስለምትፈልግ አስቤዛ አለቀ፣ እንደዚህ ሳሙና ፌሪዎቹ ምናምን ምናጸዳበት ሽንት ቤት የምን ስትያት እሷ በጣም ነው የምትቀየርብሽ። እንዴት አለቀ? ከመቼው አለቀ? አሁን አይደል እንደ የገዛሁት አሁን እንደዚህ ያደረግኩት። ታውቃለች እኮ ጊዜውን እንዴት እንዳለቀም ታውቃለች። እያየች ነው፣ ትከታተልሻለች እኮ። ግን በቃ እሷ አሁን ሰበብ ብቻ ስለሆነ የምትፈልገው እንዴት አለቀ፣ ለምን አለቀ፣ ከየት አለቀ፣ እንዴት አለቀ፣ የት አደረግሽ፣ በቃ ብዙ ነገር ልትናገርሽ ትችላለች። ያኔ አንቺ በቃ ማድረግ ያለብሽ ስራሽና ስራሽን ብቻ ነው። ስራሽን በስርዓት ሰርተሽ ከሆነ
ቤት ውስጥ ያለቀውንም አስቤዛ በስርዓት ተጠቅመሽ ከሆነ ራስሽን የምታውቂው እህቴ አንቺ ነሽ። አንቺ የምመለከትሽ ስራሽን ብቻ ነው። ይሄንን ነገር እሷ ደግሞ የምታደርገው አንቺን ለመመለስ ስላሰበች ነው። እና ይሄንን ነገር እያሰብሽ ለእሷ ቦታ አትስጫት እህቴ። አንቺ ስራሽ ላይ ብቻ ፎከስ ማድረግ አለብሽ። እሱም ማስራት አለብሽ። ይሄን ነገር